በእናቱ ማህፀን ውስጥ ያለ ጽንስ ከእናቱ ለማደግ የሚያስፈልገውን ምግብ በበቂ ሁኔታ የሚያስተላልፍለት እትብት ከሌለ ስለ ጽንሱ ህልውና ማውራት ይቻላል? በፍጹም አይቻልም። ለአንድ ኦርቶዶክሳዊ ክርስቲያን ያ እትብት ማለት ጸሎት ነው። ከጸሎት የተለየ ክርስቲያን ማለት ከእትብቱ የተለየ ጽንስ ማለት ነው። ስለዚህ በአጠቃላይ ጸሎት ህይወት ነው። ነገር ግን ለብዙዎቻችን ጸሎት እንደ ስራ አይነት ነገር ነው አይደለ? የሆነ ማድረግ ስላለብን ብቻ የምናደርገው የሆነ የቤት ስራ አይነት። እንደዛም ስለምናስብ ብዙዎቻችን ለጸሎት መትጋት ብንፈልግ እንኳን ፍሬ ማፍራት አንችልም። ስለዚህ በዛሬው ቪዲዮ ከተማርኩትና ካነበብኩት ለጸሎት ለመትጋት የሚረዱንን መንገዶች አብረን እንማራለን። ይህ ዩቲዩብ ነው፣ በመንፈሳዊ ህይወታችን አብረን የምናድግበት ቻናል ነው። ሰብስክራይብ እና ሼር ማድረግ አትርሱ። ለምትወዷቸው ወዳጆቻችሁና ጓደኞቻችሁም ሼር አድርጉላቸው። እንግዲህ ጸሎት ህይወት ነው ካልን ታዲያ እንዴት በጸሎት መትጋት እንዳለብን ማወቅ ያለብን አይመስላችሁም? ወደ 6 የሚሆኑ ነጥቦችን አስቀምጫለሁ። በየተራ እናያቸው። የመጀመሪያው ስለ ጸሎት ያለንን አመለካከት ሙሉ ለሙሉ መቀየር አለብን። ጸሎት ማለት ቀጥተኛ ትርጉሙ ከእግዚአብሔር ጋር መነጋገር ማለት ነው። አስባችሁታል? ከእግዚአብሔር ጋር መነጋገር። ሙሴ ከእግዚአብሔር ጋር 570 ጊዜ ተነጋገረ ሲባል እንደነግጣለን አይደል? ያንን ጸጋኛም ማግኘት እንችላለን በጸሎት። አስቡት እስኪ የሆነ በጣም የምትወዱት ሰው፣ በጣም ታዋቂ ሰው ወይ ባለስልጣን፣ ያን ሰው ለማነጋገር እንኳን እንዴት እንደምንጓጓ ታውቁታላችሁ መቼም አይደል? አንድ ደቂቃ እንኳን ከዛ ሰው ጋር ለማሳለፍ። እግዚአብሔር ግን እንደዚህ አሁን የምንላቸውን ሰዎች ሁሉ የፈጠረ የፍጥረታት ሁሉ ጌታ ከሱ ፊት ቆሞ መነጋገር ምን ያህል በረከት እንደሆነ አስቡት። ደግሞ በጣም የሚያስደንቀው ነገር እነዚህ አሁን የጠራናቸው ታዋቂ ሰዎች፣ ባለስልጣናቶች ቀጠሮ ሊፈልጉ ይችላሉ፣ ቦታ ሊመረጥ ይችላል፣ ብዙ ልንጠብቅ እንችላለን። እግዚአብሔርን ግን ለማነጋገር አይገርምም? ቦታ የለም፣ ጊዜ የለም፣ ሰዓት የለም። በማንኛውም ሰዓት በንጹህ ሊና ማነጋገር እንችላለን። ይህን ስልጣን የሰጠን እግዚአብሔር ይመስገን። ስለዚህ መጀመሪያ ዋጋውን ማወቅ አለብን። ጸሎት ማለት በጣም ትልቅ በረከት ነው። ከእግዚአብሔር ጋር መነጋገር የሚለውን ነገር ሁሌ በአእምሯችን እናስቀምጠው እና ደግሞ ሁሌ ይህን ስናስብ እኛ ከምንወደው ሰው ጋር ለመነጋገር ያለን ትጋት አለ አይደለም? እሱ ትጋት ያስፈልገናል። እንዴት ነው የምንጓጓው? ብዙ ጊዜ እኮ እንደውም የምንወዳቸውን ሰዎች ሳናወራ መተኛት መነሳት ላንችል እንችላለን አይደል? ያን ፍቅር ለእግዚአብሔር መስጠት፣ ከሱም ጋር ሲሆን ያንን ፍቅር መለማመድ ያስፈልጋል። ሁለተኛው ደግሞ የምንቆመው በእግዚአብሔር ፊት እንደሆነ ማሰብ። ቅድም እንዳልኳችሁ እንደ ስራ ስለምናስበው ምንም ኬርለስ ነው በቃ የምንሆነው አይደለ? ሁሉ ነገራችን ቶሎ ብለን ነበብ አድርገን መጨረስ ነው የምንፈልገው አይደል? ግን ሪሊ የምንቆመው በእግዚአብሔር ፊት እንደሆነ ካሰብን የምር በጣም ይረዳናል። እስቲ ከመጸለያችሁ በፊት አንድ ይሄን ነገር አስቡት። የምር ስንቆም አሁን ፊት ለፊት ያለው የነገስታት ንጉስ እግዚአብሔር እያየኝ ነው እየሰማኝ ነው የሚለውን ነገር አይምራችን ውስጥ እንክተተው ሁሌም ከመጀመራችን በፊት። እንደዛ ሲሆን ፍቅሩም ጥንቃቄውም ቃላቶቹም ፍጥነታችን እንኳን ይቀየራል። ምክንያቱም እግዚአብሔር እንደሌለ ካሰብን በቃ ነበብ ነው የምናደርገው። ግን የምርም ፊት ለፊታችን እንደቆመ ካሰብን እንዴት ነው? በጣም ደስ ይላል ስሜቱ፣ እሱን ማሰብ። ሶስተኛው ደግሞ በፍጹም እንደሚሰማን ማሰብ አለብን። የምሬ ነው፣ እንደሚሰማን ማመን አለብን። እንዲሁ ግዴታ ስለሆነ በሃይማኖት ስለተደነገገ ጸልዩ ስለተባለ ብቻ ሳይሆን አሁን የምለምነውን ነገር እግዚአብሔር እየሰማኝ ነው ብለን ማመን ይጠበቅብናል። ምክንያቱም በእርግጠኝነት የሚሰማ አምላክ እንዳለ ካሰብን ለመጸለይ እንተጋለን አይደል? አስቡት እስቲ ማንም እየሰማችሁ ካልሆነ ማውራት አትፈልጉማ። የሚሰማ ሰው ካለ ግን ሁሉም ሰው ማውራት ይፈልጋል። የሚሰማን ግን አምላክ እንደሆነ ካሰብን የምርም እየሰማን እንደሆነ ካመንን ጊዜ ሁሉ አንጠብቅም ለመጸለይ፣ ቦታ ሁሉ አንመርጥም፣ በየትኛውም ሰዓት እንጸልያለን። ስለዚህ በጣም ቆንጆ ቲፕ ነው። አራተኛው ደግሞ በጸሎት የሚያተጋን ነገር ምን እንደሆነ ታውቃላችሁ? በትንሽ ጸሎት መጀመር። ከኔ ልምድ ላካፍላችሁ። ጸሎት የጀመርኩ ሰሞን ያልጀመርኩት ጸሎት አልነበር። ሁሉንም መዝገበ ጸሎት ላይ ያለውን ጸሎት ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም፣ አርጋኖን ሁሉንም በአንድ ጀመርኩ። ከዛ ምን ሆንኩ? ሁሉንም አቆምኩት። አንድ የሴጣን ትሪክ አለች፣ ሁሉንም ጸሎት በአንዴ ማስጀመር። ከዛ እንድንሰለቸው ስራ እንዲሆንብን ያደርገንና ያስቆመናል። ስለዚህ ምን ማድረግ አለብን? ከምንችለው ጸሎት መጀመር። እግዚአብሔር ኢየሱስ ክርስቶስ ራሱ ካስተማረን ጸሎት ከአባታችን ነው። አንድ የአባ ገብረ ኪዳን ስብከት ላይ እንደው የምንሰማው መሰላችሁ? አባታችን ውስጥ የሌለ ጸሎት የለም እውነት ለመናገር እና እያንዳንዱን ሲያብራሩት ሁሉኛ የምንፈልገው ጥያቄ እዛ ውስጥ አለ። ስለዚህ ጸሎት ለምንጀምር ሰዎች አባታችን ላይ በጣም በቂ ነው። ሁሉ ነገር መንፈሳዊ ህይወት ውስጥ ያሉ ተግባሮች በሙሉ ፕሮሰስ አይደሉ፣ ሂደት አይደሉ። ስለዚህ በአባታችሁ ነው መጀመር። ጠዋትና ማታ አባታችሁ ነው ማለት። ቀስ እያለን ደግሞ ሰላም ለኪ መጀመር። በዚሁ አጋጣሚ የሰላም ለኪ ጸሎት ማለት የዘወትር ጸሎት ላይ የመጨረሻዋ ማለት ነው። እመቤታችን ነው የሰላም ላንቺን እያልን እንሰግድልሻለን የሚለው ጸሎት ብንችል እሱን በግዕዝ በቃላችን መያዝ። ከዛ አባታችን ነውና ሰላም ለኪ በሄድንበት ሁሉ ጸሎት ማድረግ። ያ ሁሉንም ነገር ላይ ብርቱ ለመሆን መጀመሪያ መልመድ አይደለም የሚጠበቅበት። ስለዚህ የጸሎት ልምዳችንን በእነዚህ ጸሎቶች ማዳበር።
አምስተኛው ነገር በማንኛውም ቦታ መጸለይ። እንደዚህ ስላችሁ ለጸሎት የሚደረግ ቅድመ ሁኔታ የለም ማለት አይደለም። ጸሎት ራሱ ህግና ስርዓት፣ አለባበስ ጭምር አለው አይደል? ዝግጅት ይፈልጋል። ግን ደግሞ አንዳንዴ እንደዛ የማይሆንበት ጊዜ ሲኖር ከእግዚአብሔር ጋር አንነጋገርም ማለት አንችልም አይደል? በማንኛውም ሰዓት ከእግዚአብሔር ጋር መነጋገር አለብን። ስለዚህ ጸሎት አድርገንም እንኳን ከወጣን በኋላ ታክሲ ውስጥ፣ ስራ ቦታ፣ በማንኛውም ሰዓት ከእግዚአብሔር ጋር መነጋገር ያስፈልጋል። ለዚህ አይነት ጸሎት ቅድመ ሁኔታ ላናስቀምጥለት እንችላለን። ታክሲ ውስጥ ሆነን ነጠላ መልበስ ላይጠበቅብን ይችላል፣ ወይ መቆም ላይጠበቅብን ይችላል። ግን አባታችንን በማንኛውም ሰዓት ማነጋገር፣ እግዚአብሔር ልባችን ውስጥ የኛ ማደሪያ ነው አይደለ? ስለዚህ በማንኛውም ሰዓት እሱን ማነጋገር መልመድ አለብን። ይህን ስል ግን እንድታውቁ የምፈልገው ጸሎት የራሱ የሆነ ህግና ስርዓት አለው። ስንጸልይ ማድረግ የሚገቡን ጥንቃቄዎች አሉ። አለባበስ፣ አቋቋም፣ እሱ ፍትሐ ነገሥት ላይ በደንብ ተቀምጧል። እግዚአብሔር ቢፈቅድ በሚቀጥለው ቪዲዮ ፍትሐ ነገሥት መጽሐፍ ስለ ጸሎት ስርዓት አብረን እናያለን። ከዛው ግን በማንኛውም ሰዓት አምላካችንን ማነጋገር እንልመድ። የመጨረሻው ነገር ደግሞ እንደሚጠብቀን ማሰብ አለብን። በጣም የምትወዱት ሰው ቀጥሯችሁ ቢጠፋ ምን አይነት ስሜት ነው የሚሰማችሁ? ልክ እንደዛ ባስለመድነው ሰዓት እግዚአብሔር ይጠብቀናል። ዛሬ ማን ፊት ይቆም ይሆን? ዛሬ ማን መጥቶ ያነጋግረኝ ይሆን ብሎ በፍቅር ይጠብቀናል። ይህን ሁልጊዜ ማሰብ አለብን። ስለዚህ ሁልጊዜ እንደሚጠብቀን ማሰብ፣ ደግሞ ልንተኛ ስል ያበረታናል። እውነት አምላኬ እኮ እየጠበቀኝ ነው ብለን ማሰብ አለብን። ከነዚህ 6 መሰረታዊ ነገሮች ውጪ እንድታሰምሩበት የምፈልገውን 1-2 ነጥብ ልንገራችሁ። የመጀመሪያው የምንኖረው ወይም የሚጠብቀን ጸሎታችን ነው ብለን ከማሰብ መራቅ አለብን። የሚያኖረን የሚጠብቀን የእግዚአብሔር ምሕረት እንጂ የኛ ጸሎት አይደለም። ስለዚህ በጸሎታችን መደገፍ፣ መታመን፣ መታበይ ማቆም አለብን። ምክንያቱም መጀመሪያ እንደተረጎምነው ጸሎት ከእግዚአብሔር ጋር መነጋገር፣ ከምንወደው አምላካችን ጋር ማውራት እንጂ የምንፈልገውን ነገር ብቻ የምንጠይቅበት ወይም ጠብቀን ብቻ የምንልበት ስላልሆነ ሳንጸልይ በወጣን ጊዜ ወይኔ ዛሬ ሳልጸልይ የሆነ ነገር ሆንኩ አይነት ስሜት ውስጥ መግባት የለብንም። የሚጠብቅ መድኃኔዓለም ነው። ስለዚህ ደግሞ ከሱ ጋር መነጋገር የዘውትር ተግባራችን እንጂ የሆነ ስላልጸለየን የማይጠብቀን አይነት ስሜት ውስጥ መግባት የለብንም። ይሄ በጣም ልናስተውል ይገባናል። ሌላ ሁለተኛው ነገር ደግሞ የሆነ ኃጢአት በሰራን ጊዜ እንዴት ነው ፊቱ የምቆመው፣ እንዴት ነው የምጸልየው ብለን ከጸሎት የምንርቅ ሰዎች አለን። ይህን ማቆም አለብን። ምክንያቱም ይቅርታ የምንጠይቀው ከዛ በደል የምንርቀው ስንጸልይ እንጂ ከጸሎት ስለራቅን ያ በደላችን ከኛ አይርቅ። በደልን የሚነቅለው በደልን የሚያጸዳው መድኃኔዓለም ስለሆነ ወደሱ በእንባ መጠጋት ወደሱ መንበርከክ ነው እንጂ እንደዚህ በድዬ እንዴት ፊቱ ቆማለሁ ማለት የለብንም። እንደዛማ ከሆነ ፊቱ ማንም እኮ አይቆምም። በበደላችን ቢሆን ማናችንም አንቆምም። ሁሌም እንበድላለን እኮ አይደል? ግን በልጅነት ፍቅር ፊቱ ቆመን ተንበርክከን መለመን አለብን። ይቅር በለን ማለት አለብን እንጂ በደላችን ከጸሎት በፍጹም ሊያርቀን አይገባም። ይህንን እንድታሰምሩበት ይፈልጋል። የዛሬው ቪዲዮ እንግዲህ ይሄን ይመስላል። እግዚአብሔር ቢረዳን ደግሞ በሚቀጥለው ቪዲዮ በመጽሐፍት መምህራን የተቀመጡልን ጸሎቶች ምን እንደሆኑና ምን መጸለይ እንዳለብን ይዤላችሁ እመጣለሁ። የዛሬው ቪዲዮ በመንፈሳዊ ሕይወታችን ላይ ትንሽ ጠጠር እንደጣለ አስባለሁ። ቅዱሳንን ጻድቃንን በጸሎት ያተጋ መድኃኔዓለም እኛንም በጸሎት ያትጋን።